ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ መርታን ነው። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል። ይህ አዋዜ ነው። የኢራን እስራኤል ግጭት ላይ ያተኮረውን ልዩ ዘገባም እናቀርባለን። በላይ በቀለ ነኝ። እስራኤል ቴሄራንን ለማንደድ ስትዝት፣ ኢራን በበኩሏም ምዕራባውያን ሀገራት ለእስራኤል ድጋፍ እንዳይሰጡ አስጠንቅቃለች። የእስራኤል መከላከያ ሚኒስቴር ባወጣው መግለጫም ቴሄራን ሚሳኤል መተኮሷን ከቀጠለች አነዳታለሁ ሲል ዝቷል። ኢራን በበኩሏም አሜሪካም እንግሊዝና ፈረንሳይ ለእስራኤል ድጋፍ ከሰጡ በይዞታዎቻቸው ላይ ጥቃት እንደምትፈጽም አስጠንቅቃለች። በሁለቱ ሀገሮች መካከል የተነሳው ግጭት እየተባባሰ መምጣቱ ሲነገር፣ አንደኛው በሌላው ላይ ሚሳኤል መተኮሱን አጠናክሮ ቀጥሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን አገዛዝ እያንዳንዱን ኢላማ እንመታለን ብለዋል። ዛሬ ከሰዓት በኋላ በሰጡት መግለጫ በእስካሁኑ ድብደባም የኢራንን ዋነኛ የኒኩሌር ማብለያ ጣቢያ እንደተመታና አስፈላጊ ሆኖ ከተገኘም ደግመው እንደሚመቱ ገልጸዋል። 20 ሺህ ሚሳኤሎች የማምረት አቅም ሲያዳብሩ ቁጭ ብለን የምንመለከትበት ምንም ምክንያት የለም። እናም ኒኩሌር የማምረት አቅማቸውን የማድቀቅ ተግባር እየፈጸምን ነው ብለዋል ጠቅላይ ሚኒስትሩ። በዚህም ባለፉት 24 ሰዓታት ከ150 በላይ ወታደራዊና የኒኩሌር ኢላማዎች መምታታቸውን የእስራኤል ጦር ኃይል ገልጧል። ዘመቻው ከተጀመረ ወዲህ 20 የኢራን ከፍተኛ ወታደራዊ አዛዦች መገደላቸውንም የእስራኤል ጦር ኃይል አስታውቋል። ትላንት ምሽት በቴሄራን የመኖሪያ ሕንፃ በተፈጸመ ጥቃት 60 ሰዎች መገደላቸውን የኢራን ቴሌቪዥን ሲዘግብ፣ ኢራን በሰነዘረችው ያጸፋ ሚሳኤል ጥቃት ደግሞ በቴላቪቭ 3 ሰዎች ሲሞቱ በርካቶች መቁሰላቸው ታውቋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ኢራን ሚሳኤል ማስወንጨፍ ካላቆመች ቴሄራንን እናነዳታለን ሲሉ አስጠንቅቀዋል። የኢራን አምባገነን አገዛዝ የሀገሩን ዜጎች ለታጋችነት እየዳረገ ነው ያሉት ሚኒስትሩ፣ በተለይ የቴሄራን ነዋሪዎች በእስራኤል ሰላማዊ ሰዎች ላይ ለተፈጸመው ጥቃት ትልቅ ዋጋ የሚከፍሉበት ሁኔታም እየተፈጠረ ነው በማለት አስጠንቅቀዋል። ኢራን በበኩሏም በእስራኤል ላይ የምትወስደውን ያጸፋ እርምጃ ለማስቆም አሜሪካም ፈረንሳይና ብሪታንያ ድጋፍ የሚሰጡ ከሆነ ጥቃት እንደምትፈጽም አስጠንቅቃለች። ሀገሮቹ ለእስራኤል ድጋፍ ካደረጉ በቀጠናው በሚገኙ ይዞታቸው ላይ ድብደባ እፈጽማለሁ ብላለች ቴሄራን በመንግሥት ቴሌቪዥን በኩል። የአሜሪካ ባለሥልጣናት ግን ኢራን በአሜሪካ ጥቅሞች ላይ ትንኮሳ ከፈጸመች ምላሻቸው የከፋ እንደሚሆን እያስጠነቀቁ ናቸው። ፕሬዝዳንት ትራምፕም ሆኑ ውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በእስራኤል ዘመቻም አሜሪካም እጇ እንደሌለበትናም ቴላቪቭ በተናጠል የወሰደችው እርምጃ እንደሆነም ቀደም ሲል መግለጻቸው ይታወሳል። ለመንግስታቱ ድርጅት ማብራሪያ የሰጡ የአሜሪካም ዓለም አቀፍ ጉዳዮች ቢሮ ኃላፊ አሜሪካም ስለ ጥቃቱ ቀድማ ብታውቅም ምንም አይነት ተሳትፎ አልነበራትም ብለዋል። የአሜሪካም ዋነኛ ትኩረት በመካከለኛው ምስራቅ የሚገኙ ዜጎቿንና ጥቅሞቿን መጠበቅ በመሆኑ ኢራን በአሜሪካ ዜጎችና በጦር ሰፈሮቿ ላይ አንዳች ጥቃት ከፈጸመች ወይም ደግሞ እፈጽማለሁ ካለች የከፋ ምላሽ እንደሚጠብቃት አስጠንቅቀዋል። አሜሪካም ምንም እንኳን እጄ የለበትም ብትልም ታዲያም በመካከለኛው ምስራቅ የአሜሪካ ኃይሎች ለእስራኤል ስልታዊ ድጋፍ እንደሚያደርጉ የኢራን መሪዎች በጽኑ ያምናሉ። እንዲህ ከሆነ ደግሞ ኢራን በአሜሪካ ጥቅሞች ላይ ጥቃት ልትፈጽም እንደምትችል ታዛቢዎች አስተያየት ይሰጣሉ።
ዋሽንግተን ኢራቅ ውስጥ የልዩ ኃይል ካምፖች፣ በባሕረ ሰላጤው ሀገራት ወታደራዊ ሰፈሮችና የዲፕሎማሲ ተልዕኮች እንዳሏት ይታወቃል። በኢራን የሚደገፉት ሐማስና ሄዝቦላህ በአሁኑ ወቅት ተዳክመው ቢገኙም በተለይ በኢራቅ ያሉ ታጣቂ ደጋፊዎቻቸው ጠንካራ አቋም ላይ ናቸው ይባላል። በሌላ በኩል ኢራን በእስራኤል ላይ ይህ ነው የሚባል ጉዳት ማድረስ ባትችል እንኳን ጠላቶቼን ይደግፋሉ በምትላቸው የባሕረ ሰላጤው ሀገሮች ላይ ሚሳኤል የማስወንጨፍ አቅም እንዳላት የሚናገሩ አሉ። የአሜሪካም አየር ኃይል ጣቢያ የሚገኝባቸው እነዚሁ የባሕረ ሰላጤው ሀገራት ከኢራን ጥቃት ከተፈጸመባቸው ራሳቸውን ለመከላከል መነሳታቸው አይቀርምና ግጭቱ በቀጠናው እንዳይስፋፋ መግለጫ ለሚያወጡ ወገኖች ዋነኛ ስጋት ሆነው ቀጥሏል። እስራኤል የጀመረችውን ወታደራዊ ዘመቻም በቀላሉ ታቆማለች ብሎ በሙሉ አፍ የሚናገር የለም። የኢራን የኒኩሌር ግንባታም ለሕልውናችን አደጋ የሚሆንበት ደረጃ ስለደረሰ ነው ጥቃት የፈጸምነው ወይም ደግሞ ለጥቃት የተነሳ ነው የሚሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዚህ ደግሞ የኒኩሌር ጣቢያዎችን ኢላማ ከማድረግ ባለፈ የኢራንን አገዛዝ የማፍረስ ግብ እንዳላቸው በይፋ ተናግረዋል። ጠቅላይ ሚኒስትሩ እንዳሉት የኢራን መንግስት ከወደቀ ደግሞ በኢራቅና ሊቢያ በተመሳሳይ መንግስት በተወገደ ማግስት ምን እንደተከሰተ በማስታወስ ስጋታቸውን የሚገልጹ ወገኖች አሉ። ግጭቱ ተባብሶ በቀጠለበት ሁኔታም የኢራን ፕሬዝዳንት ማሱድ ፔዝሽኪያን እስራኤል ጥቃት መፈጸሟን ከቀጠለች የከፋ ምላሽ እንሰጣለን የሚል ማስጠንቀቂያም ማምሻውን አሰምተዋል። የቀጠለው የእስራኤል ወረራም ከኢራን ጦር ኃይል የከፋ ምላሽ ያገኛል ነው ያሉት ፕሬዝዳንቱ ከፓኪስታን ጠቅላይ ሚኒስትር ጋር ባደረጉት የስልክ ውይይት። የኢራን ውጭ ጉዳይ ሚኒስትር አባስ አራንቺ በበኩላቸው የኒኩሌር ንግግሩን መቀጠል ተገቢ አለመሆኑን ገልጸዋል። ሚኒስትሩ ከአውሮፓ ሕብረት የውጭ ጉዳይ ኃላፊ ጋር ባደረጉት ውይይት የእስራኤል የአረመኔነት ተግባር ቀጥሎ ባለበት ሁኔታም የኒኩሌር ንግግሩን መቀጠል አይቻልም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ኒኩሌር ንግግር እንድትመለስ በተደጋጋሚ እየጠየቁ ሲሆን ሁለቱ ሀገሮች በኦማን አደራዳሪነት እስካሁን 5 ዙር ውይይት ማካሄዳቸው ይታወሳል። በትራምፕ የመጀመሪያው ስልጣን ዘመን አሜሪካም ከኢራን ጋር ከተደረሰ የኒኩሌር ስምምነት መውጣቷ ይነገራል። በ2015 እንደ አውሮፓውያኖቹ አቆጣጠር ከተደረሰው ኢራን በተወሰነ ደረጃ የኒኩሌር ፕሮግራሟን እንድትቀጥል ከሚፈቅደው ስምምነት በምትኩ ምዕራባውያን ሀገራት በኢራን ላይ የጣሉትን ማዕቀብ እንዲያነሱ ተስማምተውም ነበር። ሆኖም ትራምፕ በ2018 ከስምምነቱ በመውጣት በኢራን ላይ ተነስቶ የነበረውን ማዕቀብ መልሰው አጸኑ። የአሜሪካንን መውጣት ተከትሎም ኢራን በስምምነቱ የገባችውን ቁልፍ ግዴታ መጣሷ ይነገራል። በቅርቡ ደግሞ አሜሪካና ኢራን አዲስ ስምምነት ለመድረስ የሚያስችል ንግግር የጀመሩ ቢሆንም ሳይሳካ ቀርቷል። ባለፈው ሳምንት ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ኒኩሌር ጦር መሳሪያ ለመገንባት የሚውለውን ዩራኒየም ላለማበልጸግ የገባችውን ግዴታ ጥሳለች በማለት ይፋ ማድረጉን ተከትሎ ነው እስራኤል ዘመቻ የከፈተችው። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላውን ለመጉዳት ሲጥር ቆይቷል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷት ኢራን ሳትቀድማቸው ለመቅደም ባገኙት አጋጣሚ ሁሉ ጥቃት ይፈጽማሉ። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለሥልጣናትና ሳይንቲስቶችን አድብታ ስታጠቃም ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ይጠቀሳሉ። በተለያዩ ሀገራት የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን ሲያገኙ ቡድኖቹ ባሉባቸው ሀገራት ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል ስለመሆኗም በየጊዜው አሳይተዋል። ከዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃት ሲያስከትል፣ ከወራት በፊት ደግሞ የሊባኖሱ ሄዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ
መሪውን ጨምሮ በርካታ አባላቶቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎችም እስራኤል በጋዛ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶች ሲፈጽሙ ባጸፋው እስራኤል የቡድኑን ይዞታዎች በአውሮፕላን ስታጠቃ ኖራለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ውጪ በሀገሪቱ ባለሥልጣናትና ወታደራዊ ተቋማት ላይ ጥቃት ፈጽማለች። ኢራን በበኩሏም በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶች በመፈጸም ምላሽ ስትሰጥ ይህም በመካከለኛው ምስራቅ ከባድ ጦርነት ሊያስከትል ይችላል የሚል ስጋት ፈጥሮ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃም፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው አሁን በግንባር ለመፋለም በቅተዋል። መረጃዎች እንደሚያሳዩት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃቷን አደራጅተውላታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙ ኤፍ-15 አውሮፕላኖች፣ እጅግ ዘመናዊዎቹ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ስትሆን ጀቶቿም የ1960ዎቹ ስሪቶችን ጨምሮ ኤፍ4፣ ኤፍ5 እና ኤፍ14 የጦር አውሮፕላኖች እንዳሏት ይነገራል። የኦስሎ የሰላም ጥናት ተቋም ኃላፊ ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹን መለዋወጫም በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ብለዋል። ይህ አዋዜ ነው። ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ እመርታ እንሆ። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል